ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ማክሰኞ ነሐሴ 19 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ የሆናችሁ ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ የየቀኑ መረጃ እንድታገኙ እንገልጻለን። በቅድሚያም ለሰዓቱ የያዝናቸውን ትኩስና አበይት ዜናዎችን እናስደምጣችኋለን። ከ3 ክፍለ ጦሮች በላይ የተሳተፈበትን ወረራ በመመከት አንጸባራቂ ድል ተጎናጽፎ ጀብድ ለሰራው የ64ኛ ክፍለ ጦር ሰራዊት የጀግንነት ዕውቅና ተሰጠም። ጽምዶ ጸረ አማራ ነው በማለት ወደ ሚዲያ ብቅ ያለው አርበኛ እስክንድር ነጋ ከበርካታ የግድያ ሙከራ እንዳመለጠም ተናገረም። በኢትዮጵያ በከፊል የጀመረው የሰሜኑ ጦርነት በዚህ ሳምንት ሙሉ በሙሉ ሊጀመር ይችላል በሚል መከላከያ ሰራዊት ዝግጅት እንዲያደርግ ትዕዛዝ መተላለፉ ተነገረም። በተያያዘ መረጃ ሱዳን ከኢትዮጵያ የተነሳ ድሮን መምታቷን አስታወቀች። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ጊዜ ወስዳችሁ እንድትሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና እናልፋለን። ከ3 ክፍለ ጦሮች በላይ የተሳተፈበትን ወረራ በመመከት አንጸባራቂ ድል ተጎናጽፎ ጀብድ ለሰራው የ64ኛ ክፍለ ጦር ሰራዊት የጀግንነት ዕውቅና ተሰጠም። የጀነራል ሶፊያ በክሪን ትዕዛዝ የተቀበለው ኮሎኔል ጸጋዬ በእነማይ ወረዳ ዲማ ጊዮርጊስ፣ ደብረ ጽሞና፣ ለምጭና አካባቢ ለመግባት በተንቀሳቀሰው የኮሎኔል ጸጋዬ ሰራዊት በ64ኛ ክፍለ ጦር በተወሰደበት አጸፋዊ እርምጃ ከፍተኛ ጉዳት ያስተናገደ ሲሆን ከጎጃም የተለያዩ ቦታዎች ደብረ ወርቅና ቢቸና ያሰማራቸው የሚሊሻ እና የፖሊስ አባላት ጨምሮ በርካታ የጠላት ሰራዊት መመታቱም ተገልጿል። የ64ኛ ክፍለ ጦር ወታደራዊ አመራሮች ከሰራዊቱ ጋር የነበራቸውን የግዳጅ አፈጻጸም የገመገሙ ሲሆን በዲማ ግንባር በነበረው ለአስጨራሽ ፍልሚያ የጠላትን እግረኛ ሰራዊት ወደ ምሽግ በመሳብ በማጥቃት ስልት ውጤታማ መሆኑን ገልጸዋል። የደጃዝማች በላይ ዘለቀን መንፈስ በመላበስ ታሪክ በሚዘክረው ምድር የተፋለመው አይበገሬው 64ኛ ክፍለ ጦር በዲማ ከተማ ከጠዋቱ 1 ሰዓት ተኩል እስከ 12 ሰዓት ባደረገው ተጋድሎ የጠላት ወታደራዊ አመራሮች ሳይቀር በዲማ ከተማ የነበረው ፋኖ ጠንካራ መሆኑና ተጨማሪ ኃይል በተደጋጋሚ በመጠየቅ ድጋፍ ሰጪ ሜካናይዝድ ኃይል በማስገባት ያደረገውን ጥቃት በተገቢ ሁኔታ መመከት መቻሉም ተጠቁሟል። ኮሎኔል ጸጋዬ 8 ጊዜ ምሽግ ለመስበር ያደረገው ማጥቃት ሙከራ ጀግኖች የበላይ ዘለቀ ልጆች ከምሽጋቸው ንቅንቅ ሳይሉ በርካታ የጠላት ሰራዊት መምታት መቻሉንና ክላሽንኮቭ መሳሪያ መማረካቸውን የጠላት ሰራዊት ስነልቦና እንዲሞት አድርጓል ተብሏል። ይህም ድል ሊመጣ የቻለው የክፍለ ጦሩ ወታደራዊ አመራሮች በመናበብ ሰራዊትን በመምራታቸውና ሰራዊትም የተሰጠውን ትዕዛዝ ያለምንም ቅድመ ሁኔታ በመፈጸም ጓዳዊ መተሳሰቡም የተገለጸበት መሆኑን በማውሳት ለጀግናው የ64ኛ ክፍለ ጦር ሰራዊት ጀግንነት ዕውቅና ተሰጥቷል። ሰራዊቱን በማስተባበር ውጊያን በበላይነት በመምራት ከፍተኛ ድል ያስመዘገቡ የፋኖ የ64ኛ ክፍለ ጦር የሻለቃ የክፍለ ጦሩ አባላትና በየደረጃው ላሉ አመራሮች ዕውቅናና ምስጋና በመስጠት መርሃ ግብሩ ተጠናቋል። በመጨረሻም ሰራዊቱ በዲማና አካባቢው የነበረውን የውጊያ ቆይታቸውን ከገመገሙ በኋላ ሰራዊቱ ለቀጣዩ ግዳጅ ዝግጁ መሆናቸውንም አሳውቋል ሲል መረጃውን አፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የህዝብ ግንኙነት መምሪያ ደርሶናል። ጽምዶ ጸረ አማራ ነው በማለት ወደ ሚዲያ ብቅ ያለው አርበኛ እስክንድር ነጋ ከበርካታ የግድያ ሙከራ እንዳመለጠም ተናገረም። የቀድሞው የባልደረስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሰ እንደሚገኝ የተነገረው አቶ እስክንድር ነጋ ንቅናቄው ከመላ አባላቱ ዕውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም ሲል ገልጿል። አርበኛ እስክንድር ነጋ ትናንት ለዶይቼ ቬለ በሰጠው ቃለ ምልልስ በአፋብን ውስጥ የተሰጠውን ኃላፊነት ያልተቀበለው በውስጥና ረጃጅም ባላቸው የውጭ ኃይሎች ጫና ምክንያት ከአመራርነት በመገፋት ነው ብሏል። ከመንግስት ወታደራዊ ኃይሎችና ለጊዜውም ስማቸው መጥቀስ ከማይፈልገው ታጣቂዎች ተደጋጋሚ ግድያ ሙከራ ተደርጎበት እንደነበረም የተናገረው አርበኛ እስክንድር ነጋ ኢትዮጵያ ውስጥ ከሰላማዊ የፖለቲካ ትግል ወደ ትጥቅ ትግል በመግባት ግን እንደማይቆጨው ተናግሯል። አቶ እስክንድር ነጋ ከጋዜጠኝነት እስከ ሰላማዊ ፖለቲካ መሪነት የደረሰ በተደጋጋሚ ለስርዓት የተደረገ በኋላም የትጥቅ ትግል ለማድረግ ጫካ መግባቱን ይናገራል። መሰረታዊ የሆነ የአንድነት ችግር እንዳለበት ለትችት የተጋለጠው የፋኖ የትጥቅ ትግል የአማራ ፋኖ ህዝባዊ ድርጅት አፋሕድ በአርበኛ እስክንድር ነጋ የአማራ ፋኖ ህዝባዊ ንቅናቄ በአርበኛ ዘመነ ካሴ ሲመራ በነበረበት ወቅት እርስ በርስ በመካሰስ ጠላት ያሉትን ኃይል ደቦ እንዲወጥ አድርገውት ቆይተው ነበር። ነገር ግን በህዝባዊ ተቃውሞ የአማራ ፋኖ ብሔራዊ ንቅናቄ አፋብን ተወልዶ ሁለቱ ድርጅቶች ወደ አንድ አህዳዊ አደረጃጀት መዋሃድ
ችለው የቆሙለትን ዓላማ አጽንተው ተደንቀው ነበር። በዚህም የአማራ ፋኖ ብሔራዊ ንቅናቄ በቀን 09/5 ወር 2018 ዓ.ም ተመሰረተና አርበኛ ዘመነ ካሴ የአፋብን ሊቀመንበር፣ አርበኛ እስክንድር ነጋ ደግሞ የድርጅቱ ፖሊሲና ስትራቴጂ መምሪያ ኃላፊ አድርጎ መድቦ ይፋ ማድረጉ ይታወሳል። ይሁን እንጂ አርበኛ እስክንድር ነጋ የድርጅቱን ውህደት ተቀብየዋለሁ፣ የኃላፊነት ቦታውን ግን አልቀበለውም በማለት በተራ አባልነት እንደሚቀጥል ማሳወቁም አይዘነጋም። ለወራት አለ የለም ሞቷል እየተባለ ሲወራበት የነበረውና ከትግሉ ገለል ያለው የሚመስለው አርበኛ እስክንድር ነጋ ከዶይቼ ቬለ አማሃሪክ ጋር በነበረው ቃለ መጠይቅ አለሁ አልጠፋውም ሲል ተደምጧል። በንግግሩም ሕይወቱን ለማሳለፍ ከተደረጉ በርካታ የግድያ ሙከራዎች ማምለጡን በመግለጽ በሕይወት መኖሩንም አረጋግጧል። በቃለ መጠይቁ ወቅት በቅርቡ ስለተመሰረተው ጽምዶ ጥምረት ተጠይቆ ምላሽ የሰጠው እስክንድር ነጋ የጥምረቱ ዋነኛ መለያ ጸረ አማራነት እንደሆነ ተናግሯል። ይህ እኛ ብቻ የምንለው ሳይሆን መላው ዓለምም ቢሆን እነዚህን ኃይሎች የሚቃወማቸው በጸረ አማራ ባህሪያቸው ነው ሲል አጽንኦ ሰጥቷል። አክሎም ጥምረቱ መሰረት የሌለው የታጣቂ ኃይሉ አመራር በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደቱና አመራሩ ህገወጥ ነው ሲል ኮንኗል። እስክንድር ነጋ ለረጅም ዓመታት በጋዜጠኝነትና በሰብአዊ መብት ተሟጋችነት የታወቀ እንዲሁም የሰላማዊ ፖለቲካ ትግልን በጽናት በመምራት የሚታወቅ ሰው ነው። በመሆኑም ከሰላማዊ ትግል ወደ ብረት አንስቶ የመታገል ውሳኔ ውስጥ መግባቱና አሁን የሚያንጸባርቃቸው አቋሞች በፖለቲካው መድረክ ላይ በርካታ አንድምታዎችም አሏቸው። እስክንድር ጥምረቱን ህገወጥ ማለቱ በፋኖና በታጣቂ ኃይሎች መካከል ያለውን የውስጥ የአመራር ውድድርና የስልጣን ሽኩቻ ያመላክታል የሚሉም የትግሉ ተቀባይነት የሚያረጋግጠው በህዝባዊና በዲሞክራሲያዊ ውክልና እንጂ በኃይል አይደለም የሚል መልእክትም አስተላልፏል። ለረጅም ጊዜ በሰላማዊ መንገድ ሲታገል የቆየ መሪ እንደመሆኑም በብረት የተደገፈው ትግል እንኳ ሳይቀር የህግ የዲሞክራሲና የስነ ምግባር ማዕቀፍ ሊኖረው ይገባል የሚል እምነት እንዳለውም አሳይቷል። በአጠቃላይ የአርበኛ እስክንድር ነጋ ንግግር በክልሉና በሀገሪቱ የፖለቲካ ምህዳር ውስጥ አሁንም ቢሆን የአመራር ክፍተት፣ የስልጣን እውቅናና ጥያቄና የርዕዮተ ዓለም ልዩነቶች በጥበብ ካልተፈቱ በትግሉ ሂደት ላይ እንቅፋት ሊሆኑ እንደሚችሉ አመላካች እንደሆነ እየተዘገበ ይገኛል። ከዚህ ጋር ተያይዞ የአማራ ፋኖ ብሔራዊ ንቅናቄ አፋብን መሪ አርበኛ ዘመነ ካሴ ለአርበኛ እስክንድር ነጋ ግልጽ የሆነ መልእክት አስተላልፈዋል። ደብዳቤው በመልእክቱም ጉዳዩ ከድርጅታዊ አሰራርና መርህ ውጪ የሚያደርጉት አላስፈላጊ እንቅስቃሴ እንዲያቆሙ ስለማሳወቅ ለአርበኛ እስክንድር ነጋ ተብሎ በተጻፈ ደብዳቤ ማስጠንቀቂያ ያዘለ መልእክት አስተላልፏል። እንደሚታወቀው አርበኛ እስክንድር ነጋ የአማራ ፋኖ ከሁለት አደረጃጀት በውህደት ወደ አንድ ወጥ የአማራ ታጋይ ድርጅት መጥቶ የአማራ ፋኖ ብሔራዊ ንቅናቄ በቀን 09/5 ወር 2018 ዓ.ም ሲመሰረት ድርጅቱ እርስዎን የድርጅቱ ፖሊሲና ስትራቴጂ መምሪያ ኃላፊ አድርጎ መድቦ ይፋ ማድረጉ ይታወሳል ብሏል። ደብዳቤው አክሎም ነገር ግን ከድርጅት ምስረታው ማግስት የአማራ ፋኖና ህዝብ አንድነቱን አጣጥሞ ሳይጨርስ እርስዎ የድርጅቱን ኃላፊነት እንደማይቀጥሉበት ይልቁንም አንድነቱና ውህደቱ አስፈላጊ እንደሆነ ገልጸው ድርጅቱን አምነው አባል ሆነው እንደሚቀጥሉ በቀን 12/5 ወር 2018 ዓ.ም በደብዳቤ ለድርጅቱ አሳውቀዋል ሲል አስታውሷል። የድርጅቱ ማዕከላዊ አመራርም ደብዳቤውን ተቀብሎ ጉዳዩን በውል አይቶ ኮሚቴው ሁሉ አዋቅሮ መርምሮ የመብት ጥያቄውን ተቀብሎ ልክ እንደማንኛውም አባል የድርጅቱን መብትና ግዴታ አምነው እንዲቀጥሉ ወስኖ በህዝቡና በሰራዊቱ መደናገርም ፈጥሮ ስለነበር በቀን 13/5 ወር 2018 ዓ.ም በሚዲያ ማሳወቁንም ጠቅሷል። ደብዳቤው አክሎም እርስዎን ድርጅቱ በቀረቡት የመብት ጥያቄ መሰረት የድርጅቱን ህገ ደንብ መመሪያና ህግጋትን አክብረው አባል ሆነው እንዲቀጥሉ እንጂ ይህን ሳያከብሩ ከድርጅቱ አሰራርና መርህ ውጪ በሆነ መንገድ ሚዲያ ላይ የመቅረብ ድርጅት የመመስረት እንቅስቃሴ እንዳያደርጉ ደርሰንበታል ሲልም አሳስቧል። ደብዳቤው ጨምሮ በቀን 26/8 ወር 2018 ዓ.ም የተጻፈ የአዲስ አበባ የሚዲያ ምክር ቤት ካውንስል ምስረታ መግለጫንና በአየር ሚዲያው ብቅ እንደሚሉ መነሻ በማድረግ የድርጅቱ ማዕከላዊ አመራር በቀን 28/8 ወር 2018 ዓ.ም ውይይት አድርጎ አጣሪ ኮሚቴ ማዋቅሮ በቀን 4/9 ወር 2018 ዓ.ም በተጻፈ ደብዳቤ ለኮሚቴው አሰብሳቢ አርበኛ ዘመነ በላይነህ አሳውቋል። ኮሚቴውም እርስዎን እንዳገኝና ከእርስዎም የተለያዩ ጥያቄዎችን አቅርቦ በቃልና በድምጽ በሰጡት መረጃ መሰረት ምርመራ አድርጎ በቀን 2/10 ወር 2018 ዓ.ም ለማዕከላዊ አመራሩ ሪፖርት አቅርቦ በቀን 30/10 ወር 2018 ዓ.ም ማዕከላዊ አመራሩ ተወያይቶበታል። አክሎም ማዕከላዊ አመራሩም የቀረበውን ሪፖርት መሰረት በማድረግ እርስዎ የአዲስ አበባ ሚዲያ ካውንስል ተብሎ የሚዲያ ስራ የሚሰራ ቢመስልም ድርጅት መሆኑን እንዲሁም ከድርጅቱ የስራ ትዕዛዝ ወይም ውሳኔ ሳይሰጠዎት በደንቡ መሰረት የመስራት ኃላፊነት ሳይኖረዎት ድርጅቱ ሳያውቅና ውሳኔ ሳያገኙ ከትግላችን ርዕዮት ተቃራኒ የሆነ ድርጅት ሳያቋቁሙ ሀሳቡን ያመነጩት ሰዎችን ያሰባሰቡና ያቋቋሙ ስለመሆኑ እርስዎ እንደሆኑ ለአጣሪ ኮሚቴው አሳውቀዋል። ስለሆነም እርስዎ የፈጸሙት የህግ ጥሰት በድርጅታችን ህግ መሰረት ህጋዊ ውሳኔ እስኪያገኝ ድረስ ከድርጅታዊ አሰራር ውጪ የሚያደርጉት አፍራሽ እንቅስቃሴና በየአጋጣሚው ወደ ሚዲያ ብቅ የሚሉትን ነገር እንዲያቆሙ አሳስባለሁ ሲል አርበኛ ዘመነ ካሴ በደብዳቤ አሳስቧል።
በኢትዮጵያ በከፊል የጀመረው የሰሜኑ ጦርነት በዚህ ሳምንት ሙሉ ለሙሉ ሊጀምር ይችላል በሚል መከላከያ ሰራዊት የዝግጅት ስራ እንዲያደርግ ትዕዛዝ መተላለፉ ተነገረ። እንደዚህ አይነት ጥርጣሬ ውስጥ ብዙዎችን የከተተው መከላከያ መሬት ላይ ያወረደው ጥብቅ ትዕዛዝ ነው። የመከላከያ ሰራዊቱ ካለፉት ወራት ከፍ ያሉ ጥንቃቄዎች እንዲደረጉም በጥብቅ አዟል። ሰሜን ላይ ከሰፈሩ ወታደሮችና አዛዦች ማረጋገጥ እንደተቻለው መከላከያ የመጨረሻ የሚመስል መልእክት አስተላልፏል። ህወሓት ያለፈው ወር የህዝብ ለህዝብ ስብሰባ አድርጎ ህልውናችን በብልጽግና መቃብር ላይ ነው የሚል አዋጅ በይፋ ከማስነገሩ በፊት ዝግጅቱን ጨርሷል ነው የተባለው። ኤርትራም ከፍ ያለ ቁጥር ያለው ሰራዊቷን ከትግራይ ሰራዊት ጎንና በኢትዮ ኤርትራ ድንበር አሰልፋለችም ተብሏል። የአማራና ሌሎች ኃይሎችም አዳዲስ አደረጃጀቶችንም አውጥተዋል። በዋነኝነት በሌላ ግንባርም ቢሆን ከትግራይ ኃይሎች ጋር እንደ አንድ ሰራዊት ሆነው ለመሰለፍ ዝግጅታቸውንም እያገባደዱ እንደሆነም ለማወቅ ተችሏል። ዓለም አቀፉ ማህበረሰብ ካላስቆመው በቀር የተለያዩ ኃይሎች ይሳተፉበታል የተባለው የሰሜኑ ጦርነት ዳግም ሊጀመር ይችላል በሚል ከፍተኛ ስጋት እንዳለም ተገልጿል። በትናንትናው ዕለት ነሐሴ 18 ቀን 2018 ዓ.ም በራያ አዘቦ ካላማጣ ወደ ራያ አዘቦ መንገድ ወደ ፀሐይ መውጫ አቅጣጫ ራያ አዘቦ ልዩ ስሙ ጋሳራ ከተባለ ቦታ ከባድ የድሮን ድብደባ ተፈጽሟል ተብሏል። ህወሓት ከ4 ቀን በፊት ከባድ መሳሪያዎችን በቅጠል ሸፍኖ አስቀምጧቸው እንደነበረም ለማወቅ ተችሏል። ዛሬ ሌሊት ደግሞ ተጨማሪ የድሮን ጥቃት በትግራይ ክልል የተፈጸመ ሲሆን በተለይም አጽቢ ወረዳ ሌሊት 7 ሰዓት ተኩል የድሮን ጥቃት መፈጸሙ ተሰምቷል። በተመሳሳይ በትናንትናው ዕለት በሁለት ዞኖች ላይ የአየር ጥቃት የተፈጸመ ሲሆን ባለፉት ተከታታይ ሳምንታት በፌዴራል መንግስት በኩል ህወሓት ላይ የአየር ጥቃቶች እየተፈጸሙ እንደሆነም መንግስት ግን እስካሁን ስለ ጥቃቶቹ ያለው ነገር የለም። ይህ በእንዲህ እንዳለ በህወሓትና በተባባሪዎች ላይ እርምጃ ተጠናክሮ ሊቀጥል እንደሚችል መረጃ ወጥቷል። ህወሓት ከሌሎች አካላት ጋር በመሆን በተለያዩ ማዕከላት አስቀምጧቸው የነበሩ የጦር መሳሪያዎችን ቦታ የመቀየርና የመሸሸግ ሙከራ እያደረገ እንደሚገኝም ተገልጿል። የደህንነት የስለላና የቅኝት ድሮኖች እንዲሁም ከህብረተሰቡ ከሚገኙ የደህንነት መረጃ በመታገዝ በህወሓትና በጋራ በቆሙ አካላት የተደራጁ ወታደራዊ አቅሞችንና ቁሳቁሶችን የመምታትና የማስወገድ እርምጃ ተጠናክሮ መቀጠሉም ተመላክቷል። ዛሬም በራያ መፈጸሙ ተሰምቷል። ህብረተሰቡ መረጃ የመስጠት ስራውን አጠናክሮ እንዲቀጥልና ወታደራዊ መሳሪያዎችና ስትራቴጂካዊ ቦታዎች ከሚገኙበት አካባቢዎች ራሱን በማራቅ አስፈላጊውን ጥንቃቄ እንዲያደርግም በመከላከያ ትዕዛዝ ተሰጥቷል ተብሏል። በውጊያ ቀጠናዎች የሚገኙ የታጠቁ ኃይሎች ከእንቅስቃሴያቸው በመቆጠብ ወደ ሰላማዊ ህይወታቸው እንዲመለሱም ጥሪ ቀርቧል። በተያያዘ ዜና ኦባሳንጆ የመቀሌ ጉብኝታቸውን አጠናቀው ህወሓት ለድርድር ቅድመ ሁኔታዎችን እንዳስቀመጠም ተገልጿል። የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ነሐሴ 18 ቀን 2018 ዓ.ም ወደ መቀሌ ያደረጉትን ያልተጠበቀ ጉብኝት ያጠናቀቁ ሲሆን ህወሓት መራሹ የትግራይ አስተዳደር ከፌዴራል መንግስት ጋር ወደ አዲስ ድርድር ለመግባት ባስቀመጣቸው ቅድመ ሁኔታዎች ምክንያት የሰላም ሂደቱ አዲስ ውጥረት አስተናግዷል። በውይይቱ ወቅት ህወሓት መራሹ አስተዳደር የኢኮኖሚ እገዳዎች በአስቸኳይ እንዲነሱ፣ ወታደራዊ ከበባዎች እንዲቆሙ፣ ህገወጥ መንግስታዊ ወሰኖች እንዲከበሩ፣ ተፈናቃዮች እንዲመለሱ እና የህወሓት ህጋዊና ፖለቲካዊ ህልውና እንዲረጋገጥ የሚሉ ጥብቅ ጥያቄዎችን አቅርቧል። ኦባሳንጆ ጥያቄዎችን ይዘው ከፌዴራል ባለስልጣናት ጋር ከተነጋገሩ በኋላ በ2 ሳምንት ውስጥ እንደሚመለሱ ቃል ቢገቡም የትግራይ ኮሚኒኬሽን ቢሮ ግን በአዲስ አበባ በኩል ሂደቱን በቅንነት የመምራት ፍላጎት አለመኖሩን አሳውቋል። የክልሉ አስተዳደር ባለፉት 4 ዓመታት የተደጋገሙ ውጤት አልባ ውይይቶችን የመድገም ፍላጎት እንደሌለው ገልጾ በዓለም አቀፍ አካላት የሚደገፍና የጊዜ ገደብ ያለው ድርድር ከተፈለገ በመጀመሪያ በፌዴራል መንግስቱ በኩል የሚፈጸሙ ትንኮሳዎችና እገዳዎች መቆም እንዳለባቸውም አስገንዝቧል። ሱዳን ከኢትዮጵያ የተነሳ አንድ ድሮን መምታቷን አስታወቀች። የሱዳኑ መከላከያ ሚኒስቴር ከኢትዮጵያ የተነሳ የጠላት ድሮን በብሉ ናይል ወይም ሰሜናዊ ናይል ክልል ውስጥ በኩርሙክ አካባቢ ሲበር በመታየቱ መትተን ጥለነዋል ሲል ጦሩ ገልጿል። የሱዳን ጦር ዋና አዛዥ ነሐሴ 17 ቀን 2018 ዓ.ም በሰማያዊ ናይል ግዛት በስተደቡብ አንድ ስትራቴጂካዊ ድሮን ከኢትዮጵያ ወደ ሱዳን የአየር ክልል በመግባቱ ተመትቶ መውደቁን አስታውቋል። የጦር ኃይሎች ኦፊሻላዊ ቃል አቀባይ ጽሕፈት ቤት ባወጣው ጋዜጣዊ መግለጫ ደግሞ ድሮኑ የተመታው ከዲንዲሮ ደቡብ ምስራቅ በብሉ ናይል ግዛት ሲሆን ከኢትዮጵያ አቅጣጫ የሱዳንን ድንበር አቋርጦ ከገባ በኋላ ነው ብሏል። ለቀረበው ክስ ከኢትዮጵያ ባለስልጣናት እስካሁን የተሰጠ ምላሽ የለም። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም ቀን